No nation in the world could achieve what America achieved yesterday, or frankly, in just a short period of time. All Venezuelan military capacities were rendered powerless as the men and women of our military, working with U.S. law enforcement, successfully captured Maduro in the dead of night. It was dark. The lights of Caracas were largely turned off due to a certain expertise that we have. It was dark and it was deadly. But captured along with his wife, Celia Flores, both of whom now face American justice. Maduro and Flores have been indicted in the Southern District of New York, it's Jay Clayton, for their campaign of deadly narco-terrorism against the United States and its citizens. የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮን በአሜሪካ በቁጥጥር ስር መዋሉን ተከትለው ፕሬዝዳንት ትራምፕ በትናንትናው ምሽት ባለ 10 ነጥብ የአቋም መግለጫ አውጥተዋል። ዝርዝሩን ትሰሙታላችሁ። በዚህ ዙሪያ የዓለም ሀገራት መንግስታት ምን አሉ? የአፍሪካ ህብረትስ ምን አለ? ጠቅላይ ሚኒስትር ዶክተር አብይ አህመድስ ምን አሉ? ትውልድ አሜሪካውያኖችስ ምን አሉ? የቬንዙዌላ ዜጎችስ ምን አሉ? የሶማሌና የኤርትራው ፕሬዝዳንት ያደረባቸው ስጋትስ ምንድነው? ቀጣይ እንዲታሰሩ በአሜሪካ የተወሰነባቸው የሀገራት መንግስታትስ እነማን ናቸው? የሚሉትን ዝርዝሩን ትሰማላችሁ። አብራችሁን ቆዩ። የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ወደ መረጃዎቹ አልፈናል። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮን አገራማን አገር ሰላም ብሎ ከሚስቱ ጋር በተኛበት አሜሪካ በወሰደችው ልዩ ኦፕሬሽን ከነሚስቱ በቢጃማ ተንጠልጥሎ በሄሊኮፕተር አሜሪካ ምድር ገብቷል። አሜሪካም ፕሬዝዳንቱን ለፍርድ እንደምታቀርበው ተናግራለች። በዚህ ዙሪያ ፕሬዝዳንት ትራምፕ ባለ 10 ነጥብ የአቋም መግለጫ አውጥተዋል። አንደኛ፣ አሜሪካ ቬንዙዌላን እስከ ሽግግሩ አብራ ታስተዳድራለች። አሁን ቬንዙዌላ ውስጥ ምንም አይነት ጠንካራ ኃይል የለም። ተቃዋሚዎቹም ቢሆኑ ደካማና ልፍስፍስ ናቸው። ስለዚህ ቬንዙዌላን ለማን እንተዋታለን? እኔው ራሴ ዶናልድ ትራምፕ ከነጩ ቤተ መንግስት ሆኜ ትዛዝ እየሰጠውና ትዛዝ እያስተላለፍኩ ቬንዙዌላን አስተዳድራለሁ ሲሉ ቃል በቃል ተደምጠዋል። ዓለም በሁኔታው ተገርመዋል። የአሜሪካ ግዛቶችም ቬንዙዌላ ስትጨመር 51 መሆናቸው ነው እንደ አዲስ ዜና ሆኖ እየተሰማ ያለው። ሁለተኛ፣ ዋሽንግተን ሁለተኛውን ዙር ጥቃት እንዳስፈላጊነቱ ልትሰነዝር ትችላለች ሲሉ ፕሬዝዳንት ትራምፕ ተደምጠዋል። ሶስተኛ፣ ምክትላቸው ሽግግሩን ለመምራት ተባባሪ ናት፣ ነገር ግን ብቃት ይጎላታል ሲሉ ተደምጠዋል። በቅርቡ ጥር 3 2026 በፈረንጆቹ አቆጣጠር የተከሰተውን የፖለቲካ ቀውስ ምክንያት ፕሬዝዳንት ኒኮላስ ማዱሮን ከተወሰደ በኋላ ዴልሲ ሮድሪጌዝ በቬንዙዌላ ህገ መንግስት መሰረት ጊዜያዊ ፕሬዝዳንት ሁና ተሹማለች። ዴልሲ ሮድሪጌዝ ማለት በዓለም የኖቤል ተሸላሚ የሆነች ሴት ናት። ነገር ግን ፕሬዝዳንት ትራምፕ ይህች ሴት ብቃት የላትም፣ ስለ ብቃቷ እጠራጠራለሁ ሲሉ ተደምጠዋል። ፕሬዝዳንቱም ቬንዙዌላን ሊያስተዳድራት የሚችል ለጊዜው አሳይን ያደረጉት ሰው እንደሌለና ከነጩ ቤተ መንግስት ሆነው በቀጥታ ቬንዙዌላን እንደሚያስተዳድሯትና ቬንዙዌላን ሊመራ ይችላል የሚሉትን የሽግግር መንግስት ግን ወደፊት እንደሚያዋቅሩ ነው እንግዲህ ፕሬዝዳንት ዶናልድ ትራምፕ እየተናገሩ የሚገኙት። አራተኛ፣ የቬንዙዌላ አፈንጋጮች ከማዱሮ ይማሩ ሲሉ ቃል በቃል ተደምጠዋል። በቬንዙዌላ ጦር ማስፈር ስጋት አይሆንብንም፣ በጭራሽ ምንም ችግር የለብንም ሲሉ በአምስተኛነት ፕሬዝዳንቱ ያቀረቡት መግለጫ ነው። ስድስተኛ፣ አሜሪካ ራሷን ጠቅማ ቬንዙዌላውያን ሁሉ በሚገባ ትጠቅማለች ሲሉ ተደምጠዋል። ሰባተኛ፣ ኮሎምቢያ በከፍተኛ ሁኔታ ትጠንቀቅ ብለዋል። ስምንተኛ፣ አሜሪካ ከ150 በላይ አውሮፕላኖችን ወደ ቬንዙዌላ አስገብታለች። በርካታ ወታደሮችንም ቬንዙዌላ ውስጥ አስፈራለች። የአሜሪካ የነዳጅ ኩባንያዎች ቬንዙዌላ ውስጥ ይገባሉ። ለጦርነት ያፈሰስነው ከፍተኛ በጀት በነዳጁ ይካካሳል። የቬንዙዌላን ህዝብም ሀብታም እናደርገዋለን፣ ብድራችንም እንከፍላለን ሲሉ ቃል በቃል ተደምጠዋል። ዘጠነኛ፣ የቬንዙዌላ አየር መከላከያ ስርዓቶች ሙሉ በሙሉ ወድመው ከጥቅም ውጭ ሆነዋል ሲሉ ፕሬዝዳንት ትራምፕ አስታውቀዋል። አስረኛ፣ ማዱሮና ባለቤታቸው በቅርብ ቀን ለፍርድ እዚህ አሜሪካን ሀገር ውስጥ ይቀርባሉ ሲሉ ተደምጠዋል። በቀጣይ ኩባና ኢራን ልክ እንደ ቬንዙዌላ መንግስታቸው ወይም ፕሬዝዳንታቸው በቀጥታ በአሜሪካ ቁጥጥር ስር እንደሚውል ቃል በቃል በግልጽ በ4 ነጥብ እዚህ መግለጫቸው ላይ ተናግረዋል።
በመቀጠል የዓለም መንግስታት፣ የዓለም ሀገራት፣ የአፍሪካ ህብረት፣ የኢትዮጵያ መንግስት እንዲሁም ትውልደ አሜሪካውያን ዲሞክራቶች በሁኔታው ላይ የሰጡትን ሐሳብ አስተያየት ከማቅረባችን በፊት ቬንዙዌላዎች ምን ተሰማቸው? ወደ አደባባይም ወጥተው ነበርና አጠቃላይ የቬንዙዌላዎች መልእክት ምንድነው? ጅማሮ ምን ነበር? መጨረሻስ ሐሳባቸው ወደ ተቀለበሰ የሚለውን እንድች በአጭር ቪዲዮ እናስደምጣችሁና እንቀጥላለን። የቬንዙዌላ ዜጎች የማድሮንን መንግስት መውደቅና በአሜሪካ በቁጥጥር ስር መዋልን ተከትሎ ወደ አደባባይ ወጥተው ባንዲራዎችን በማውለብለብ ደስታቸውን ሲገልጹ ውለው ነበር። ለቬንዙዌላ አዲስ የሽግግር መንግስት እንደሚመሰረትና በቬንዙዌላ የነበረው አምባገነናዊ ጭቆና እንደሚያቆምና ለአንዴና ለመጨረሻ ጊዜ ቬንዙዌላን የሚያስተዳድር የተሻለ መንግስትም እንደሚመጣላቸው እየጠበቁ በደስታ ሲቦርቁ ታይተው ነበር። ይህ ደስታቸው ግን ከነሱ ጋር አልቆየም። ፕሬዝዳንት ትራምፕ በምሽት በሰጡት መግለጫ ላይ አንድ ነገር ይሰማሉ። አሜሪካ በቀጥታ ቬንዙዌላን ከነጩ ቤተ መንግስት ሆና እንደምታስተዳድር ሲሰሙ ግን ሁኔታው አልተዋጠላቸውም። በቬንዙዌላዎች ዘንድ ተቀባይነትም አላገኘም። ደስታቸውም ወዲያውኑ ከስሟል። ቬንዙዌላዎች የሚፈልጉት የማድሮን መንግስት ተቀይሮ ሌላ አዲስ የሽግግር መንግስት እንዲቋቋም እንጂ አሜሪካ ቬንዙዌላን እንድታስተዳድር ምንም አይነት ፍላጎት የላቸው። ከረፈደና ካለቀ በኋላ ጅብ ከሄደ ውሻ ጮኸ ነው የተባለው የቬንዙዌላ መከላከያ ሰራዊት አሁንም ቢሆን አልረፈደም። ለአሜሪካ እጅ አንሰጥም፣ አሜሪካ የወሰደችውን ኦፕሬሽን እንቃወማለን ብቻም ሳይሆን አጸፋ እንወስዳለን፣ በአሜሪካ ላይ የተሳካ አጸፋ እንወስዳለን፣ በጭራሽ አያሸንፉንም፣ ተረጋጉ፣ ቬንዙዌላውያን በሙሉ ከኛ ጋር ቆሙ ሲሉ መግለጫ አውጥተዋል። ሁኔታው ወደ ለየለት ጦርነትም እያመራ ይመስላል። አሁን ላይ የቬንዙዌላ መከላከያ ሰራዊት በቬንዙዌላ የሟቾችን ቁጥር ሪከርድ እያደረገ ሲሆን እንዴት ኦፕሬሽን መውሰድ እንዳለበትና ከአሜሪካ ጋር እንዴት መዋጋት እንዳለበትም እቅድ እያወጣ ነው ተብሏል። በዚህ ክስተትና በዚህ ሁኔታ ትውልድ አሜሪካውያን የአሜሪካ ዜጎች ምን ሐሳብ አስተያየት ሰጡ? ከኤለን መስክ ስንጀምር ኮንግራቹሌሽን ፕሬዝዳንት ትራምፕ፣ ይህ የአሜሪካ ታላቅ የአሸናፊነት ድል ነው፣ በየትኛውም ቦታ ለሚኖሩ ኢቪል አምባገነኖች ግልጽ መልእክት ይሆናል ሲል ነው ኤለን መስክ የተደመጠው። የፕሬዝዳንት ትራምፕ ተቃዋሚ የዲሞክራቶች ፓርቲ አቀንቃኝ የሆነችው ካማላ ሃሪስ ዶናልድ ትራምፕ በቬንዙዌላ ያደረጉት ተግባራት አሜሪካን ደህንነቱ የተጠበቀ ጠንካራ ወይም አስተማማኝ በጭራሽ አያደርገውም። ማድሮ ጭካኔ የተሞላበት ህገወጥ አምባገነን መሆኑ ይታወቃል። የትራምፕ ህገወጥና ጥበብ የጎደለው እርምጃ ይህን የማድሮን እሳቤ በጭራሽ አይቀይረውም ስትል ነው የተደመጠችው። ይህን ፊልም ከዚህ በፊት አይተናል፣ ሰምተናል። ለስርዓት ለውጥ ወይም ለነዳጅ የሚደረጉ ጦርነቶች እንደ ጥንካሬ ቢቆጠሩም ነገር ግን ወደ ትርምስ ያመራሉ ስትል ነው ካማላ ሃሪስ የተናገረችው። እና የአሜሪካ ቤተሰቦች በዚህ ከፍተኛ ዋጋ ይከፍላሉ፣ አሜሪካውያንን ዋጋ ያስከፍላል ስትል ነው የተደመጠችው። የአሜሪካ ህዝብ ይህን ፈጽሞ አይፈልገውም። በውሸት ከመታለል ሁሌም በውሸት መታለልን ደክሞናል ትላለች። እንግዲህ ትውልድ አሜሪካዊት የሆነችው ካማላ ሃሪስ የትራምፕ ተቃዋሚ የዲሞክራቲክ ፓርቲ ናት። እንግዲህ ይህን ሐሳብ ሰጥታለች ማለት ነው። የኒውዮርክ ከንቲባ ማምዳኒ በቬንዙዌላ የተከናወነውን ዘመቻ ዓለም አቀፍ ህግን የጣሰ ነው ሲል አስታውቋል። የኒውዮርክ ከንቲባ ዞሃራን ማምዳኒ በኤክስ ገጹ እንዳስተላለፈው ጽሑፍ ዛሬ ጠዋት የአሜሪካ ጦር የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮና ባለቤታቸውን በቁጥጥር ስር መዋሉን አይተናል። እንዲሁም እነዚህ ኒውዮርክ በሚገኘው የፌዴራል ማቆያ ውስጥ ለማሰር መታቀዱንም ሰምቻለሁ ብለዋል። አንድን ሉዓላዊ ሀገር በራስ ፍላጎት ብቻ ማጥቃት የጦርነት ድርጊት ከመሆኑም በላይ የፌዴራልና የዓለም አቀፍ ህጎችን በሙሉ የጣሰ ነው ሲሉ ነው በአራት ነጥብ የደመደሙት። የፕሬዝዳንት ትራምፕና የሪፐብሊካኖች ተግባር በሙሉ በትውልድ አሜሪካውያኖችም ሳይቀር እየተወገዘ ነው፣ በራሳቸው የአሜሪካ ዜጎችም ሳይቀር እየተወገዘ ነው ማለት ነው። አክለውም ይህ ግልጽ የሆነ የመንግስት ለውጥ የማምጣት ፍላጎት በውጭ ሀገራት ያሉትን ብቻ ሳይሆን ይችን ከተማ መኖሪያቸው ያደረጉ 10 ሺዎች የሚቆጠሩ ቬንዙዌላውያንን ጭምር በኒውዮርክ ነዋሪዎች ላይ ቀጥተኛ ተጽዕኖ ይኖረዋል ሲሉ ተደምጠዋል። እንግዲህ በኒውዮርክ ከፍተኛ ቁጥር ያላቸው ቬንዙዌላውያን እንደሚገኙ ይታወቃል። ከዚሁ ጋር አያይዘው ነው እንግዲህ የኒውዮርክ ከንቲባ ይህን ሐሳብ አስተያየት የሰጡት። ቻይና እና ሩሲያ ምን አሉ?
እንግዲህ የዓለም መንግስታት በርካታ የዓለም መንግስታት በዚህ ዙሪያ ሐሳብ አስተያየታቸውን ሰጥተዋል። የተቃወሙም አሉ፣ የደገፉም አሉ። ጠንከር ያለ ወታደራዊ እርምጃም ጭምር ሊወስዱ ይችላሉ፣ ጦርነቱን ሊቀላቀሉ ይችላሉ ተብለው እምነት የተጣለባቸው ግን ቻይና እና ሩሲያ ብቻ ናቸው። ቻይና እና ሩሲያ ጦራቸውን በቬንዙዌላ አቅራቢያ ለማሰማራት ውሳኔያቸውን ጫፍ ላይ አድርሰዋል የተባሉ ሀገራት እንግዲህ ሁለቱ ብቻ ናቸው። ቻይና በተለይ አንጀቷ አሯል፣ አንጀቷ ተቆርጧል። ለቬንዙዌላ የሰጠችው 60 ቢሊዮን የአሜሪካ ዶላር ወይም 60 ቢሊዮን ዶላር ኢንቨስትመንት ሙሉ በሙሉ ወድሟል ማለት ይቻላል። ቻይናም ቬንዙዌላ ከዚህ በኋላ ይሄን ገንዘብ እንደማትሰጠኝ አውቃለሁ፣ ገንዘቡን በቀጥታ ከአሜሪካ ጠይቃለሁ ብላለች። አሜሪካ 60 ቢሊዮን ቻይና ለቬንዙዌላ የሰጠቻትን አሜሪካ ትመልስላታለች ወይ የሚለውን አብረን የምናየው ይሆናል። አሜሪካ አይደለም ለቬንዙዌላ ቻይና የሰጣቻትን ብድር ለመመለስ ይቅርና ራሷ የፈበረከችውን ቲክቶክን እንኳን አሜሪካውያኖች ምንም ኮንትሪቢዩሽን ሳይኖራቸው ግማሽ ገቢውን እንዲያገኙ ቻይና ተስማምታለች። አሁን የቲክቶክን ገቢ ግማሹን የአሜሪካ ታላላቅ ኩባንያዎች ይወስዱታል ማለት ነው። ይሄ ባለበት ሁኔታ የቻይና መግለጫ ከዚህ ግባ የሚባል ባይሆንም የሚናቅ እንኳን ባይሆንም ቻይና እርምጃ ተወስዳለች ተብሎ አይታሰብም። ለማንኛውም ቻይና 60 ቢሊዮን ዶላር ቁማር ተበልታለች። ከአውሮፓ ቱርክ ዓለም አቀፍ ሕግ የታለ? ሕግ እንደሌለ ባይኔ በብረቴ አይቻለሁ ብሏል ኤርዶጋን። እንግሊዝ በሁኔታው ተባባሪ ናት የሚሉ በርካታ መረጃዎች ቢወጣባትም ግን እኔ ምንም አይነት ተሳትፎ የለኝም ስትል መግለጫ ሰጥታለች። የቺሊው ፕሬዝዳንት ገብርኤል ቦሪክ አሜሪካ በቬንዙዌላ የወሰደችው ወታደራዊ እርምጃ በጽኑ ቃወማለሁ ብላለች። ፕሬዝዳንቱ አክሎም በሰጠው መግለጫ አሜሪካ የወሰደችው እርምጃ በቀጠናውና በዓለም አቀፍ ደረጃ መረጋጋትን የሚፈታተን አደገኛ ተሞክሮ የሚፈጥር ነው ሲል ነው ቃል በቃል የተናገረው። የሉዓላዊነት ጥያቄ የሀገራት ሉዓላዊነትና የግዛት አንድነት ሊታለፍ የማይገባው ቀይ መስመር ነው ሲል ነው እንግዲህ የቺሊው ፕሬዝዳንት አጥብቆ መግለጫ ያወጣው። ስፔንም መግለጫ አውጥታለች። ዓለም አቀፍ ሕግን የሚጥስ የአሜሪካ ጣልቃ ገብነት በቬንዙዌላ ስፔን በጭራሽ አትቀበልም አለች። የስፔኑ ጠቅላይ ሚኒስትር የአሜሪካ ኃይሎች ረጅም ጊዜ ያስተዳደረውን የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን በሌሊት ኦፕሬሽን አስረው መውሰዳቸው ተገቢ አይደለም ነው ያሉት። ስለ ቬንዙዌላ አስተዳደር ብዙም ጥልቅ ዕውቀት ባይኖረንም አሉ ስፔኖች፣ አሜሪካ ግን የፈጸመችው ኦፕሬሽን ትክክል አይደለም ሲሉ አውግዘዋል። ደቡብ አፍሪካ ምን አለች? ደቡብ አፍሪካ ሪፐብሊክ መንግስት በቅርቡ በተከሰተው ክስተት ላይ በከፍተኛ ስጋት እንመለከተዋለን ያለች። ደቡብ አፍሪካ እነዚህን ተግባራት የተባበሩት መንግስታት ቻርተር ግልጽ ጥሰት እንደሆነ እቆጥረዋለሁ አለች። ይህም ሁሉም አባላት ሀገራት በማንኛውም ሀገር ግዛት ታማኝነት ወይም ፖለቲካዊ ነፃነት ላይ ጥቃት ወይም ኃይል እንዳይጠቀሙ ያዛል። የተባበሩት መንግስታት ድርጅት ሕግን ነው ያቀረበችው። በተጨማሪም ቻርተሩ በአንድ ሉዓላዊ ሀገር ውስጥ ዳሰሳ ውስጥ ያሉ ጉዳዮች ላይ ውጫዊ ወታደራዊ ጣልቃ መግባትን በጭራሽ አትፈቅድም አሉ። ታሪክ በተደጋጋሚ በሉዓላዊ ሀገራት ላይ ወታደራዊ ወረራዎች ያልተረጋጋ ሁኔታና ጥልቅ ቀውስ ብቻ እንደሚያስከትል አሳይቶናል አሉ። ይህ አይነቱ ህገወጥ ነጠላ ጎን ሀያል ዓለም አቀፍን ስርዓት መረጋጋትና በሀገራት መካከል እኩልነት መርህን ያዳክማል ሲል ነው ደቡብ አፍሪካ መግለጫ የሰጠችው። የደቡብ አፍሪካው ፕሬዝዳንት በነገራችን ላይ አሜሪካ ሄዶ ስድብ በሚገባ ቀምሶ አንገቱን ደፍቶ ነው የተመለሰው። ከዛ በኋላ ግን የሚያደርጋቸው ተግባራቶች እንግዲህ አሜሪካን ለመቃወም እንቅስቃሴ በማድረግ ላይ ይገኛል። የተባበሩት መንግስታት ድርጅት ምን አለ? የተባበሩት መንግስታት ድርጅት በቬንዙዌላ ያለው ውጥረት በጣም አስጨንቆኛል፣ ፈርቻለሁ ነው ያለው ባጭሩ። እጅግ በጣም አስጨንቆኛል። ዓለም አቀፍ ህጎች እንዳልተተገበሩ በጥልቅ አይቻለሁ፣ ተረድቻለሁ። አስቸኳይ ስብሰባ ጠርቷል። ይሄን ነው የተባበሩት መንግስታት ያደረገው። ይሄን ነው የተባበሩት መንግስታት ድርጅት ከፍተኛ የገንዘብ ምንጯ አሜሪካ ነበረች። አሜሪካ ከርተዋለች። የተባበሩት መንግስታት ድርጅት አሁን ብቻውን እንደሚንቀሳቀስ ነው። ምንም ጋራንቲ የሌለው ተቋም ሆኗል። አቅሙም በጣም ደክሟል። እርምጃ መውሰድም እየቻለ አይደለም ማለት ነው የተባበሩት መንግስታት ድርጅት። የአፍሪካ ህብረት ምን አለ? ወደ ኢትዮጵያ ቀስ እያልን እየመጣን ነው። የአፍሪካ ህብረት ይህን ሁኔታ በቬንዙዌላ የተፈጸመውን ሁኔታ በከፍተኛ ስጋት እንከታተለዋለን ነው የሚለው። በከፍተኛ ስጋት እና በቅርብ እየተከታተልነው ነው። ፕሬዚዳንት ትራምፕ ያደረጉት ሁኔታም
የሀገሮችን ሉዓላዊነት መዳፈር ነው። ቬንዙዌላዎች አሉ የአፍሪካ ህብረት የራሳቸውን ችግር በውስጥ ለመፍታት እድል ቢሰጣቸው ኑሮ የውስጥ ችግራቸውን ተነጋግረው በራስ አቅም መፍታት ይችሉ ነበር። የአሜሪካ ጣልቃ ገብነት ተገቢ አይደለም ሲሉ አውግዘዋል፣ ኮንነዋል። የአፍሪካ ህብረት ነው ይህን መግለጫ ያወጣው። ከአፍሪካ ሀገራት ከፍተኛ ስጋት ያደረባቸው ደግሞ ሶማሌና ኤርትራ ናቸው። ሶማሌዎች በቅርቡ እንደምታውቁት እስራኤል የሶማሌላንድን እውቅና ሰጥታለች። እስራኤልና አሜሪካ አብረው ይሰራሉ፣ ምንም ጥያቄ የለውም። የአንድ ሳንቲም ሁለት ገጽታዎች ናቸው እስራኤልና አሜሪካ። አሜሪካ በሁኔታው የሶማሌላንድን እውቅና ማግኘት እንደ ሀገር ለጊዜው በዝምታ ብታልፈውም እንኳን በውስጥ ግን እንደተስማማች ነው መረጃዎች እየወጡ የሚገኙት። ሪፐብሊክ ኦፍ ሶማሌ ደግሞ የሶማሌላንድን ሉዓላዊነት ወይም ሀገርነት እውቅና ከሚሰጥ ሀገር ሁሉ ጦርነት እዋጋለሁ፣ እገጥማለሁ፣ እፋለማለሁ ብላለች። በሌላ አባባል ከአሜሪካና ከእስራኤል ጋር ጦርነት ትገጥማለች ማለት ነው ሪፐብሊክ ኦፍ ሶማሌ። ሼክ መሐመድ የሶማሊያው ሪፐብሊክ ኦፍ ሶማሌ ፕሬዝዳንት ልክ እንደ ቬንዙዌላው ፕሬዝዳንት በቁጥጥር ስር መዋሉ የማይቀር ነው ተብሏል። ፕሬዝዳንት ትራምፕ በቀጥታ ባይናገሩትም ማለት ነው። ሌላው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ላይ ነው ስጋት የተፈጠረው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከአሜሪካ ጋር ያለው ግንኙነት ሆድና ጀርባ ነው። ለብዙ ጊዜ የአሜሪካን ፖለቲካም ይተቻል። አሜሪካ የማትረባ ሀገር እንደሆነችም ጭምር ይናገራሉ። ፕሬዝዳንት ኢሳያስ አፈወርቂ ነው ያልነው። የኤርትራን ሕዝብ አይወክልም። ይሄ የፕሬዝዳንቱን ተግባር ነው የሚወክለው። ስለዚህ ልክ እንደ ቬንዙዌላው ፕሬዝዳንት እጁን ተይዞ ተንጠልጥሎ ሊሄድ የሚችለው ፕሬዝዳንት ማን ነው? ፕሬዝዳንት ኢሳያስ አፈወርቂ ነው የሚባለው ማለት ነው። ኢራን እና ኩባ በቀጥታ በፕሬዝዳንቱ ቃል በቃል ተነግሯቸዋል። ቀጣይ እናንተ ናችሁ። ስለዚህ የኢራኑ መሪ አያቶላሁ መንፈሳዊ መሪው እሱ ተይዞ ሊሄድ ይችላል። ወይም ደግሞ አያቶላሁ የመረጡት ሌላ መሪ አለ ኢራንን በሞግዚትነት እንዲያስተዳድር ማለት ነው። ዋናው የበላይነትን የሚወስደው አያቶላሁ ነው። ሌላ ደግሞ ያው አስተዳደራዊ ስራ የሚሰራ ሹመዋል አያቶላሁ። እንግዲህ የትኞቹ እንደሚወሰዱ ባይታወቅም አሜሪካ ኢራን ውስጥም ገብታ ልክ እንደ ቬንዙዌላው አንጠልጥላ እንደምትወስድ ተናግራለች። ኩባ ውስጥም እንደምትገባ ተናግራለች። በዚህ ዙሪያ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ምንም ያሉት ነገር የለም። የሰጡት መግለጫም የለም። የተሰማ ነገርም የለም። ስለዚህ ዜናው ምንድነው? የኢትዮጵያ ጠቅላይ ሚኒስትር ምን አለ ብለህ ምን ልትነግረን ነበር ካላችሁኝ፣ ምንም ያሉት ነገር የለም። የተናገሩት በዚህ ዙሪያ ላይ የሰጡት ሐሳብ አስተያየት የለም። ነገር ግን ኢትዮጵያ በአፍሪካ ህብረት ውስጥ ስለሆነች የአፍሪካ ህብረት ደግሞ አፍሪካውያንን ስለሚወክል ህብረቱ ውስጥ እስካለች ድረስ የአፍሪካ ህብረት የሚያወጣቸው መግለጫ ትቀበላለች ተብሎ ይታሰባል። ጠቅላይ ሚኒስትሩ ቃል በቃል በራሳቸው የማህበራዊ ሚዲያ ወይም በራሳቸው አንደበት ባይናገሩም የአፍሪካ ህብረት መግለጫ ግን የሚያሳየው ፕሬዚዳንት ትራምፕ የወሰዱት እርምጃ ትክክል እንዳልሆነ፣ በአንድ ሀገር ሉዓላዊነት ላይ ጣልቃ መግባት እንደሆነ የአፍሪካ ህብረት ተናግሯል፣ ወይም የአፍሪካ ህብረት መግለጫ አውጥቷል። ኢትዮጵያ በአፍሪካ ህብረት ውስጥ ስላለች ይሄ መግለጫ ይመለከታታል ለማለት ነው። ይሄ ሁሉ የፖለቲካ ውርጅብኝ፣ ይሄ ሁሉ ዓለም አቀፋዊ ፖለቲካ ወደየት ሊያመራ ይችላል? አሜሪካ ሀያል ናት። ብቻዋን ሀያልነቷ ግን ይሄን ሁሉ ሀገር ትችለዋለች ወይ? ተቃዋሚዎቿ በጣም እየበዙ ነው። ይሄ ሁሉ የፖለቲካ ተቃውሞ፣ የፖለቲካ ትችት እንዳለ ሆኖ የአሜሪካን ሀያልነት፣ የአሜሪካን ጀግንነት፣ የአሜሪካን ድል አድራጊነት ግን አለማድነቅ ንፉግነት ነው። አለማድነቅ ክደት ነው። አለማድነቅ እንዲሁ ከንቱ ጥላቻ ነው፣ ጭፍን ጥላቻ ነው። በዚህ ደረጃ ቬንዙዌላ ውስጥ ይነስም ይብዛም የተደራጀ ሉዓላዊ ሀገር ናት። የተደራጀ ወታደር አላት፣ የአየር ኃይልም አላት። የአሜሪካ መንግስት የቬንዙዌላውን ፕሬዝዳንት ከሚስቱ ጋር ተኝቶ አገራማን አገር ሰላም ብሎ በተኛበት ቢጃማ እንኳን ሳይቀይር ፕሮቶኮሉ በወረደ መንገድ ሱፍም እንኳን አልለበሰም። እስረኛም ቢሆን አንዳንዴ ፕሮቶኮል እኮ አለው። የሀገር መንግስት የሀገር መሪ ስታስርና ተራ ዱርዬ ስታስር ይለያያል። የአንድ ሀገር መንግስት እንደ ተራ ሌባና ሽፍታ አንድ ከተማ ውስጥ ገብቶ ተራ ሳንቲም አንስቶ እንደሰረቀ ወይም ተራ ቁሳቁስ እንደሰረቀ ግለሰብ በቢጃማ አይኑን ተጨፍኖ ከሚስቱ ጋር ተዋርዶ አሜሪካን ሀገር ገብቷል። ይህ ከውርዴት በላይ ውርዴት ነው።
ፕሬዝዳንቱስ ምን አይነት ወራዳ ቢሆን ነው? ኒኮላስ ማዱሮን እውነትም ወራዳ ነው። የማይረባ ቢሆን ነው የተያዘው። የሚረባ መንግስት ይያዝ ነበር ወይ? አፄ ቴዎድሮስ ይግደለን ይማረን። የአፄ ቴዎድሮስን ታሪክ አላነበበም ወይ? ለእንግሊዞች እጅ አልሰጥም ብሎ ራሱን በሽጉጥ ያጠፋ አፄ ቴዎድሮስ እንግሊዞችን እስከ መጨረሻ ከተዋጋ በኋላ ኢትዮጵያን አንድ ያደረገ ንጉስ አፄ ቴዎድሮስ ጀግና ነው በእውነት። እንደው ስለ አፄ ቴዎድሮስ ታሪክ አልደረሰውም ወይ? ኢንተርኔት ላይ አላየም ወይ? ሽጉጥ ቤቱስ የለውም ወይ? እንዴት አሜሪካን ያክል ሀገር ገጥሞ ሲያስፈራራ ቆይቷል እኮ። አሜሪካ ለአሜሪካ ማስጠንቀቂያ ሲሰጥ እንደሚዋጋቸው ምናምን ማስጠንቀቂያ ሲሰጥ ቆይቷል እኮ። እንዴት እንቅልፉን ለሽ ብሎ ይተኛል? ወታደሮችን አያነቃም ወይ? በዙሪያው እንዲጠብቁት አያደርግም ወይ? ቢያንስ እኮ አንድ ጥይትም እኮ መተኮስ ጥሩ ነው። ምንም እኮ ጥይት አልተተኮሰም። እንዲሁ ሰተት ብለው ገብተው ፒክ አድርገው ተወጡ። እንዴ ቦዲጋርድ ያለው ሰው እንኳን ጋርዶቹ ትንሽ ይፈራገጣሉ። የአንድ ሀገር መንግስት እንዴት ጠባቂ የለው? እውነትም መንግስት አልነበረም ማለት ነው። በጣም የሚገርም ነው። ዓለም ሁሉ ነው ጉድ ያለው። የፈለገ ቢሆን ትንሽ እንኳን ጦርነት ሳይደረግ ሰተት ብለው ገብተው ፒክ አድርገው ሲወጡ የቬንዙዌላ ወታደሮች ምን ይሰሩ ነበር? ነው ሀገሪቱ ወታደር የላትም። በእርግጥም ሀገሪቱ ደክማለች። እውነትም ሀገሪቱን አሜሪካ ብታስተዳድራት ይሻላል እንደዚህ ከሆነ። ይገርማል። የተከበራችሁ አድማጭ ተመልካቾቻችን ለዚህ ሰዓት ለእናንተ ያዘጋጀንላችሁ ዜናዎች፣ መረጃዎች እነዚህ ናቸው። በሌሎች መረጃዎችና ዜናዎች ታገኙናላችሁ። የእናንተን ሐሳብ አስተያየት ግን ብትጽፉት በርካቶች ይመለከቱታል። ሐሳብ አስተያየት ከመስጠት ወደ ኋላ እናመሰግናለን። ገባሽብኝ